ሰላም ጤና ይስጥልኝ። ዶክተር አብርሃም ነኝ። በዚህ ቪዲዮ በዓለማችን ቁጥር 1 ገዳይ በሽታ ስለሆነው በጋራ እንመለከታለን። ይህ በሽታ ማን እንደሆነ፣ በምን ምክንያት እንደሚመጣ፣ ምልክቶች ውስጥ ምን እንደሆኑ፣ በምን መልኩ መከላከል እንደምንችልና ሕክምናውም ምን እንደሆነ እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጉን አይርሱ። ይህ ጠቃሚ መረጃ ለሌሎችም እንዲደርስ ላይክ እና ሼር ማድረጉን አይርሱ። በቀጥታ ወደ ጉዳያችን እንሄድ። በዓለማችን ለሞት የሚዳርጉ ብዙ ምክንያቶች ያሉ ሲሆን ከነዚህም ምክንያቶች መካከል ህመሞች በዋነኝነት ይጠቀሳሉ። እኒህም ህመሞች የተለያዩ የሰውነታችን ክፍሎችን የሚያጠቁ ሲሆን የልብ ህመም፣ የሳምባ ህመም፣ የጉበት ህመም፣ የኩላሊት ህመም፣ የአንጀት ህመም እንዲሁም የሌሎች አካል ክፍሎች ህመም ተብለው ይጠቀሳሉ። ከነዚህም ህመሞች በተጨማሪ ድንገት ሳናስባቸው የሚከሰቱ አደጋዎች ለመጥቀስ ያህል የመኪና አደጋ፣ የመብራት አደጋ እንዲሁም ሌሎች አደጋዎች ለሞት ከሚዳርጉ ምክንያቶች መካከል የሚጠቀሱ ናቸው። ከሁሉም ምክንያቶች በተለየ መልኩና በአንድ አይነት ደረጃ ላይ ለሞት እየዳረገ የሚገኘው በሽታ ወይም ህመም ግን የልብ ህመም ወይም ኢስኬሚክ ሀርት ዲዚዝ የምንለው ነው። ኢስኬሚክ ሀርት ዲዚዝ ስሙ እንደሚያመለክተው ኢስኬሚክ የሚለው ቃል ወደ አንድ ክፍል ወይም ወደ አንድ አካል የሚሄደው የደም መጠን ማነሱን የሚያመለክት ነው። ሀርት የሚለው ልብን ሲወክል፣ ዲዚዝ ማለት ደግሞ በሽታ ነው። ስለዚህ ኢስኬሚክ ሀርት ዲዚዝ ማለት ወደ ልባችን የሚሄደው የደም መጠን ማነሱን ተከትሎ የሚመጣ ህመም ወይም በሽታ ነው። ደምን ወደ ተለያዩ የሰውነታችን ክፍሎች በማሰራጨት ትልቁን አስተዋጽኦ የምታበረክተው ልባችን ነች። ይህን በምታደርግበት ሰዓት ግን ያለማቋረጥ ስራዋን ስትሰራ ጡንቻዎቿ ኢነርጂ ይፈልጋሉ። ይህንን ኢነርጂን የሚያገኙት በደም አማካኝነት ሲሆን ኮሮናሪ አርተሪስ በተሰኙት ወይም በተባሉት የደም ስሮች አማካኝነት ኦክሲጅን እና ኒውትሪየንትስ ታገኛለች። እኒህ ኮሮናሪ አርተሪስ የተባሉት የደም ስሮች ላይ መጥበብ ወይም ደግሞ መዘጋት በሚፈጠርበት ሰዓት ላይ ኢስኬሚክ ሀርት ዲዚዝ ይከሰታል። ኢስኬሚክ ሀርት ዲዚዝ ክሮኒክ ኮሮናሪ ሲንድረም፣ ስቴብል አንጃና፣ አንስቴብል አንጃና እና ኤምአይን የሚያካትት ነው። ከእነዚህም ከአራቱ ኤምአይ ማዮካርዲያል ኢስኬሚያ ወይም ኢንፋርክሽን የምንለው ሲቪር የሆነው የኢስኬሚክ ሀርት ዲዚዝ ታይፕ ነው። እንግዲህ ስለ ኢስኬሚክ ሀርት ዲዚዝ ምንነት ይህን ያህል ካልነ ቀጥልን ደግሞ ኢስኬሚክ ሀርት ዲዚዝ ያለበት ሰው ላይ ሊታዩ የሚችሉ ምልክቶችን እንመልከት። በዋነኝነት የሚታየው ምልክት ወይም ደግሞ ክላሲክ ሲምፕተም ብለን የምንጠራው የደረት ህመም ወይም ቸስት ፔን ሲሆን ይህንን የደረት ህመም ታማሚዎቹ ሲገልጹት ስኩዊዚንግ ታይፕ ወይም ደግሞ ጭምቅ አድርጎ ያዘኝ ብለው ሊገልጹ ይችላሉ። በሌላም መልኩ ሄቪነስ ወይም ፕሬዠር ብለው ሊገልጹት ይችላሉ። ህመሙ በጣም ከባድ ከመሆኑ የተነሳ ዝሆን ከደረቴ ጋር ተቀምጧል ብለው ሊናገሩ ይችላሉ። ይህ የደረት ህመም ወደ ግራ እጅ፣ ወደ አገጭ፣ ወደ ትከሻና ወደ ጀርባም ራዴት ሊያደርግ ወይም ሊሄድ ይችላል። አልፎ አልፎም ወደ ቀኝ እጅ ሊሄድ ወይም ራዴት ሊያደርግ ይችላል። ከዚህ ከደረት ህመም በተጨማሪ የደም ስሮቹ መጥበብ በጨመረ ቁጥር ወደ ኢስኬሚያና ኢንፋርክሽን ማዮካርዲያል ኢስኬሚያና ኢንፋርክሽን ፕሮግረስ ባደረገ ቁጥር ሌሎች ተጨማሪ ምልክቶችን በታማሚው ላይ ሊታዩ ይችላሉ። እኒህም ላብ ማለት ወይም ዲያፎረሲስ፣ ትንፋሽ ማጠር ስሜት፣ ሾርትነስ ኦፍ ብሬዝ፣ ድካም ስሜት፣ ፋቲግ የሚያካትቱ ናቸው። ምንም እንኳ በአብዛኛዎቹ ታማሚዎቹ ላይ ምልክቶቹ የሚታዩ ቢሆንም ከመቶ 33.3 ላይ ይህም በአንድ ሶስተኛው ታማሚዎች ላይ ምንም አይነት ምልክት ላይታይ ይችላል። ይህንን ሳይለንት ኤምአይ ብለን እንጠራዋለን። ይህም ማለት ምልክት ሳያሳይ ማዮካርዲያል ኢስኬሚያ እና ኢንፋርክሽን የሚፈጥር የልብ ህመም ማለት ነው። ይህም ሳይለንት ኤምአይ ብዙ ጊዜ ስኳር ታማሚዎች ላይ፣ እድሜያቸው በጣም የገፋ ሰዎች ላይ፣ ከዚህ በፊት ኤምአይ በነበራቸው ሰዎች ላይ፣ ኦፕሬሽን ለተሰራላቸው ሰዎች ላይ እንዲሁም በሴቶች ላይ በዛ ባለመልኩ የሚታይ ነው። እንግዲህ ኢስኬሚክ ሀርት ዲዚዝ ያለበት ሰው ላይ ሊታዩ የሚችሉ ምልክቶችን ተመለከትን። ቀጥለን ደግሞ መንስኤዎችን ወይም ደግሞ ሪስክ ፋክተሮችን እንመልከት። ለኢስኬሚክ ሀርት ዲዚዝ የሚያጋልጡ ምክንያቶችን በሁለት ከፍለን መመልከት እንችላለን። እኒህም ሞዲፋየብል ሪስክ ፋክተርስ እና ነን ሞዲፋየብል ሪስክ ፋክተርስ ብለን ማለት ነው። ሞዲፋየብል ሪስክ ፋክተርስ የምንላቸው ልንለውጣቸው ወይም ልናሻሽላቸው የምንችላቸው መንስኤዎች ሲሆኑ እነዚህም ከፍተኛ የደም ግፊት ወይም ሃይፐርቴንሽን፣ የስኳር በሽታ ወይም ዳያቤትስ ሜሊተስ፣ ሃይፐርሊፒዴማ ወይም የኮሌስትሮል መጨመር፣ ይህም መጥፎ ኮሌስትሮል የምንለው ኤልዲኤል መጨመር እንዲሁም ጥሩ ኮሌስትሮል ብለን የምንጠራው ኤችዲኤል መቀነስን የሚያካትት ሲሆን ከነዚህም በተጨማሪ ማጨስ፣ አልኮል ከመጠን በላይ መውሰድ፣ ውፍረት እንዲሁም የአካል ብቃት እንቅስቃሴ አለማድረግ እኒህ ሞዲፋየብል ሪስክ ፋክተርስ ከሚባሉት ውስጥ የሚጠቀሱ ናቸው። ከነዚህ ከሁሉም መንስኤዎቹ ብዙ ጊዜ ለልብ ህመም ወይም ለኢስኬሚክ ሀርት ዲዚዝ የሚያጋልጠው ሃይፐርቴንሽን ወይም ደግሞ ከፍተኛ የደም ግፊት ሲሆን ከሁሉም መንስኤዎች ደግሞ ወርስት ሪስክ ፋክተር ወይም በጣም አስከፊው መንስኤ ተብሎ የሚጠራው ደግሞ ዳያቤትስ ሜሊተስ ወይም ደግሞ የስኳር ህመም ነው። ነን ሞዲፋየብል ሪስክ ፋክተርስ ወይም መሻሻል የማይችሉት መንስኤዎች የምንላቸው በቤተሰብ ላይ የልብ ህመም መኖር፣ ፋሚሊ ሂስትሪ ሀርት ዲዚዝ መኖር እንዲሁም
የዕድሜ መግፋት ይህም ለወንዶች ከ45 እና ከዛ በላይ መሆን፣ ለሴቶች 55 እና ከዛ በላይ መሆን ነን ሞዲፋያብል ሪስክ ፋክተሮች ውስጥ የምንመድባቸው ናቸው። አንድ ሰው ኢስኬሚክ ሄርት ዲዚዝ አለበት ወይም የለበትም የሚለው የሚረጋገጠው አንደኛ በታማሚው ላይ በሚታዩ ምልክቶች እንዲሁም በአካሉ ላይ በሚታዩ ለውጦች በሂስትሪ እና በፊዚካል ኤግዛም፣ ሁለተኛ በሚደረጉ የደም ምርመራዎች ለምሳሌም ካርዲያክ ትሮፖኒንስ እና ሌሎች ምርመራዎች እንዲሁም በኢሜጂንግ ምርመራዎች እኒህም ኢሲጂን እና እንደ አስፈላጊነቱም ኢኮካርዲዮግራፊ ወይም የልብ አልትራሳውንድ በመጠቀም አንድ ሰው የልብ ህመም ኢስኬሚክ ሄርት ዲዚዝ አለበት ወይም የለበት የሚለው ይረጋገጣል። ኢስኬሚክ ሄርት ዲዚዝ እንዳይፈጠር መከላከያ መንገዶቹ የሚከተሉት ናቸው። አንደኛ አመጋገብን ማስተካከል፣ ለልብ ተስማሚ የሆኑ ምግቦችን መውሰድ፣ ፍራፍሬዎችንና አትክልቶችን ማዘውተር ይመከራል። በአንጻሩም ጨውና ስኳርን መቀነስ ይመከራል። እንዲሁም ሳቹሬትድ ፋቶችንና ኮሌስትሮልን መቀነስ በእጅጉ ይመከራል። ሳቹሬትድ ፋት የበለጸጉ ምግቦች ለመጥቀስ ያህል ለምሳሌ ጮማ፣ ቅቤ እንዲሁም አይብና ሌሎችን የሚያካትት ነው። ስለዚህ ሳቹሬትድ ፋቶችን እንዲሁም ኮሌስትሮልን በደንብ መቀነስ ያስፈልጋል። በአንጻሩ ፖሊ አንሳቹሬትድ ፋት የተባሉትን ዘይት ላይ የሚገኙትን ፖሊ አንሳቹሬትድ ፋቶችን መውሰድ ግን ይመከራል። በሁለተኛም ደረጃ የአካል ብቃት እንቅስቃሴ ማድረግ ሲሆን የአካል ብቃት እንቅስቃሴ ማድረግም ጭንቀትን ለመቀነስ፣ ውፍረትን ለመቀነስ፣ ግፊትና ስኳርን ለማስተካከል ትልቅ አስተዋጽኦ የሚያበረክት ነው። ይህም መደበኛ የአካል ብቃት እንቅስቃሴ በሳምንት ከ3 እስከ 5 ቀናት በአንድ ቀን ውስጥ ከ30 ደቂቃ እስከ 1 ሰዓት ውስጥ መስራት የሚመከር ሲሆን ይህም ማድረጋችን የልብ ጤንነትን በማስጠበቅ በኩል የራሱን ትልቅ አስተዋጽኦ ያበረክታል። ሌላም መደረግ ያለበት ጥንቃቄ ማጨስን ማቆም እንዲሁም አልኮልን ከመጠን በላይ ለመውሰድ ነው። እንዲሁም ሌሎች ኮሞርቢድ ነገሮች ካሉ፣ ሌሎች በሽታዎች ካሉ ከላይ የጠቀስናቸው መንስኤዎች ከፍተኛ የደም ግፊት፣ የስኳር በሽታ እንዲሁም ሃይ ኮሌስትሮል ሌሎች ካሉ እነሱን በሕክምና በሚደረግልን ክትትል አማካኝነት በእጅጉ ማስተካከል አስፈላጊ ነው። አይበለውና አንድ ሰው ኢስኬሚክ ሄርት ዲዚዝ ከተከሰተበት ከላይ የጠቀስናቸው ምልክቶች ከታዩበት ቶሎ ብሎ ወደ ሕክምና ቦታ በመሄድ ሕክምና ማግኘት አስፈላጊ ነው። በሐኪም ቤት ደረጃ የሚደረጉ ሕክምናዎች አንደኛ ለኢስኬሚክ ሄርት ዲዚዝ ያጋለጡ ምክንያቶች ይታከማሉ። ሁለተኛ ኢስኬሚክ ሄርት ዲዚዝ በራሱ ይታከማል። ሶስተኛ ኢስኬሚክ ሄርት ዲዚዝ የሚፈጥራቸው ኮምፕሊኬሽኖች ይታከማሉ። እንዲሁም ሌሎች ኮሞርቢድ ነገሮች ወይም ታማሚው ላይ ያሉ ሌሎች ተጨማሪ በሽታዎች ካሉም እነሱም ይታከማሉ። ይህ ከላይ እንደጠቀስነው ብዙ ጊዜ ለኢስኬሚክ ሄርት ዲዚዝ የሚያጋለጠው የግፊት በሽታ ከፍተኛ ደም ግፊት ስለሆነ ታማሚው ላይ ከፍተኛ ደም ግፊት ካለ ሃይፐርቴንሽንን ትሪት ማድረግ፣ አንቲሃይፐርቴንሲቭ ሜዲኬሽኖቹ፣ እንዲሁም ስኳር ካለበት ለስኳሩ የሚያግዙ መድኃኒቶች፣ ሃይፐርሊፒዲመም ካለ ለሱ የሚያግዙ ስታቲን እና መሰል መድኃኒቶች፣ እንዲሁም ደም በደም ስሮች ላይ እንዳይረጋና ብሎክ እንዳያደርገው ወይም ደግሞ የደም ስሮች እንዳይዘጋ የሚያደርግ አንቲፕሌትሌትስ እና አስፕሪን እና መሰል መድኃኒቶቹ ይሰጣሉ። ከነዚህም በተጨማሪ ምናልባት በመድኃኒት ብቻ ኮንትሮል ማድረግ ወይም ደግሞ ማከም ካልተቻለ ሰርጂካል ኢንተርቬንሽን ወይም ኦፕሬሽን ሊያስፈልገው ይችላል። ይህም የጠበበውን የደም ስር የማስፋት ሂደት ማለት ነው፣ የማስፋት ስራ ማለት ነው። ካቴተር በማስገባት የጠበበውን የደም ስር ማስፋት ከዛም ስቴት በማስገባት ፓተንት ሆኖ ወይም ደግሞ ክፍት ሆኖ ደም እንዲያሳልፍ የማድረግ ስራ ይሰራል። ይህንን ፒሲአይ ፐርኩታነስ ኢንተርቬንሽን ብለን እንጠራዋለን። ስለዚህ እንዳጠቃላይ በዓለማችን ቁጥር 1 ገዳይ በሽታ ስለሆነው ኢስኬሚክ ሄርት ዲዚዝ ስለ ምንነቱ፣ መንስኤዎቹ፣ ምልክቶቹ በምን መልኩ መከላከል እንደምንችልና ስለ ሕክምናው ባጭሩ ተመልክተናል። ቪዲዮ እንደወደዳችሁት ተስፋ አድርጋለሁ። ይህንና መሰል ጠቃሚ መረጃዎች ለወደፊት እንዲደርሷችሁ ላይክ እና ሼር፣ ሳብስክራይብ ማድረጋችሁን አትርሱ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ሰናይ ቆይታ ይሁንላችሁ።